ወይ የኔ ውዶች እግዚአብሔርን ደስ ብሎኛል። ጌታ በጣም ነው ደስ ያለኝ። ክርስቶስ ምስክሬ ነው። በጣም ደስ ብሎኛል ውዶቼ። እኛ ግን በዛሬ ቪዲዮ እየጠበቀ ነው። መንገድ ሌላ ነበረ፣ ግን በዚህ መንገድ መጡ። ግን በጣም ደስ ብሎኛልና እንኳን ደስ አላችሁ። እንደዚህ ሆናችሁ በማየታችሁ በጣም ደስ ብሎኛል። እና ብሩክ ግን ያው ቃል አክባሪ ነክ እግዚአብሔርን እና ፈጣሪ ባሪክ። እንደዚህ አይነት ቦታ ለቅሶ፣ ችግር፣ ህመም የምር ነው ያልፋል ወይ የሚባል ነገሮች ማለፍ እንጃ የሚያልፉት የማይመስል ጊዜያቶችን አልፎ ዛሬ ግን እዚህ ላይ በመቆማችሁ በጣም በጣም ደስ ብሎኛል። በጣም ከምነግራችሁ በላይ ደስ ብሎኛል። እና አሁንም ፈጣሪ ይምራችሁ። እግዚአብሔርን ህይወታችሁ ውስጥ ላይ እግዚአብሔር የሱ ማንነት የሱን እጅ ያሳያችሁ። በሄዳችሁበት ቦታ ሁሉ ፈጣሪ ይጠብቃችሁ ውዶቼ። ዛሬ ግን በጠበቅነው መንገድ ሌላ ነበር አይደል እንዴ? በዚህ ቪዲዮ ማናችሁም ሰው አልጠበቃችሁም። ሰው ዛሬ ግን እነሱ የመጡት በዚህ ነው። በጣም ደስ ብሎኛል። ጌታን በጣም በቃ የኔ ከምነግራችሁ በላይ ነው ደስ ያለኝ። እንኳን ደስ አላችሁ። ፎቶ ተለቆ እንኳን ላየም ነበር። ጓደኛዬ ነበር ገዝታ ነበርኩ ነገረች። ህልም አይቻለሁ ብላ መጣች። ህልም አይቻለሁ እነሱ ፎቶ ለቋል አለችና ገብቼ ሳይሆን ለካ እነሱ ለቋል ፎቶ። በጣም ደስ አለኝና መጣው ማለት ነውና ውዶቼ በጣም ነው ደስ ያለኝ። እና ሰላም ውድና የተከበራችሁ ውድ የሚላት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ሁላችንም ያወሩክና ሄሚ ይመጣሉ ብለን የጠበቀ ነው። በአንቨርሰሪ ነበር። በአንቨርሰሪ ቪዲዮ እያከበሩ ይመጣሉ ብለን ነበር እና ባለፈው እንዳያችሁት ቪዲዮ ላይ ያው አንድ ቀን ገዳምም ልንሄድ እንችላለን ምናምን ብሎ ነግሮ ነበር እና ዛሬ እንዳለውም ደግሞ ይሄደዋል ማለት ነው እና በጣም ደስ ብሎኛል። እንደዚህ አይነት ቦታ ላይ በመገኘታችሁ በጣም ነው ደስ ያለኝ። እግዚአብሔርን አሁንም እግዚአብሔር ይጠብቃችሁ ነው የምላችሁ። ሳቃችሁን መልሶ ደስታችሁን ሙሉ አድርጎ ህይወታችሁን ይምራችሁ እግዚአብሔር ማለት ነው። ያው እሱም ሁሉም የሚችል አምላክ ስለሆነ ለሰው የማይቻል ነገር ለእግዚአብሔር ይቻላል። እና እግዚአብሔርን ውዶቼ ብሩክና እዚህ ላይ በመገኘታችሁ ምን ያክል ደስ አላችሁ። እና እነሱ ያልፋል እኔ አላቅም። እኛ ያየነው ልክ ላይ የሚያልፉት የማይመስል ጊዜያቶች ነው ያለፈው። ያልፋል ወይ ይሄ ነገር የሚባል ነገር እንጃ የሚያልፍ የሚመስል ነገር አይደለም። በጣም ከባድ ነገር ነበር። እግዚአብሔር ረድቶ ዛሬ አልፎ እዚህ ጋር ደርሷል እነሱ እና እዚህ ያደረሰ አምላክ አሁንም እጃችሁን ይዞ ይምራችሁ ነው የምላችሁት የኔ ውዶች። በጣም ደስ ብሎኛል። እኔ ታዳጊዎች ተናፍቃችሁም ነበር ስላየው በጣም ደስ ብሎኛል ውዶቼ። ቪዲዮን ሼር አድርጎ ሀሳባችሁ ኮሜንት አስቀምጡልኝ። መልካም ምሽት ይሁንላችሁ። ወዳችኋለሁ ባይ